ይኸውልሽ እኔ ቤተሰቦችሽ ካንቺ በላይ ወዱኝ ግን ደግሞ አንቺ ዝቅ ስትይ ማየት አልፈልግም አባዬ ልጁን ብታዩ ሲያሳዝን አባዬ ትሁት ምን ጀምራ ነው ይሄ ሰውዬ እዚህ ቤት ምን ይሰራል ብትረጋጋ ይሻላል ልጅ ናት እሷ አንተን ከምታገባ ብትሞት ነው የሚሻላት ቤተሰቦቿ ደግሞ አንተ እሷን ካላገባህ ብንሞት ይሻላል ብለዋል ወንድነት ማለት እንዲህ ነው እሺ ገባ ማትረባ እመነኝ እገላለሁ አንተ በህይወት ትሁት የኔ ሴት ናት እሺ ገባህ አንሺው እንጂ አባዬ የማልፈልገው ስልክ ነው ተመስገን ነው አዎ ወይኔ ተመስገን በፍቅር ብትመልሺው አይሻልም በፍቅር አለመፈለግሽን በፍቅር ንገሪው እልህ አትጋቡ አባዬ ምክር እኮ ለትልቅ ሰው ነው የሚሰጠው ትሁት አንሹ እሺ እሷ ካላነሳች ደግሞ ለአባዬ ልሞክርለት እኔ ጋር ደውል አባዬ አታንሳለት በራሴ ስልክ ልወስን ሄሎ አባዬ እዚህ ቀያሱ ጋር ተወጋው ምን አዎ መጣው አባዬ ምንድን ነው አባዬ እኔ ታክሲ ላምጣ አባዬ አንቺ ደግፊው እኔ ታክሲ አመጣለሁ እሺ ቆይ
አይዞክ እንደዚህ ሆነ ቀስ ብል ምን እየጠበክ ነው? ምንም እና ስራ ልትሄድ አይደል እንዴ ወጣው? እማ ህይወዬ ዛሬ ሐኪም ቤት ቀጠሮ አላት። እባክሽ ላድርሳት። አሁን ማድረስም መመለስም ያንተ ስራ መሆን ቀርቷል። አልገባኝም እማዬ። ታውቂያለሽ አሁን እሷ ጋር እየሄድኩ አይደለም፣ ግን አሁን ሂጅ ላድርሳት። ቤቢ ቤት ለቀዋል። አይሆንም። ሄደ ማየት ትችላለህ። አይሆንም። ጨክነሽ ማጥለሽኛ አትሄጂም ይሁን። አይሆንም። አታረጊም ይሁን። የኔ እንደዚህ ማን ይላጨክኝ? አታረጊም። ለምን አሁን ትችላለህ። ቲሸርት ተመቻ? አሁን እንዴት ነህ? ደህና ነኝ። ቆይ ማን እንደዛ ያደረገ? አላየሁትም። ከኋላ አይደል ወጉን? ግን ሌባ አይሆንም። ሊሆንም ይችላል። በፍጹም ሊሆን አይችልም። ምክንያቱም ስልክህ አለ፣ ሌላም ነገር ምንም አልሰረቁብህ። እንግዲህ አላውቅም። እኔ ጠላት የለኝም። አንተ ጠላት ታጣለህ። ያው የሚጠላኝ እንኳን አይጠፋም። የሚጠላኝ ከሆነ ደግሞ ከሚጠሉኝ መካከል
አንዷ ተጠርጣሪ አንቺ ነሽ። እኔ አዎ። እኔ እጠላሃለሁ እንዴ? ትወጂኛለሽ? እጠላሃለሁ። እንዴ? እንዴት አስችሎሽ ወጋሽ? አንተ ያማል እንዴ? ቀለል ያመኛል፣ እየተዘጠሰኝ ነው። እኔ ጀርባህን አላልኩም፣ ጭንቅላትህ ነው ያምሃል ወይ ያልኩህ። ወይ እሱስ ፈጣሪ ይመስገን ደህና ነኝ። እማዬ አባረርሻቸው አይደል? አላባረርኳቸው። ሳታባረሪያቸው የት ሊሄዱ ይችላሉ? አላባረርኳቸውም አልኩህ። እራሷ በፍላጎቷ ነው የወጣችው። እኔን ያጣሽኝ ግን አሁን ነው። ቤቢ እመነኝ፣ እኔ አላባረርኳቸውም። ከፈለክ መጠየቅ ትችላለህ። ቆይ ማን ልጠይቅ? ስልካቸው እኮ አይሰራም። አልፈለጉህም ማለት ነው። አንቺ ልጅሽ ሆኜ ከምትፈልጊኝ በላይ እሷ ትፈልገኛለች። እንዳይመስልህ ስለተሸከምካት ነው። እማዬ አንቺ ምን አገባሽ? እኔ አይደል እንዴት ተሸከምኳት? ቤቢ ተረጋጋ። ለምን? ቆይ ምን አግኝቼ ልረጋጋ? ወዴት ነው? እሷ ቤት። እንዴት ነው ቤቢ? 2 ዓመታችንን ካከበርን በኋላ ፈተና በዛብን አይደል? በመሄድ እንደሰበርኩ አውቃለሁ የኔ ጌታ፣ ግን እባክህ ይቅር በለኝ። የማልችለው ነገር ገጥሞኝ ነው ቤቢ። እናትህን እንዳትወቅስ ግን ለልጇ ስለምታስብ እኔንም አንተንም እያስጠነቀቀች ነበር። እህቴ እናትህንና አንተን አስቀየመች የሚለው ሰቀቀንም ገደለኝ። አንተ ደግሞ የኔንም የእህቴንም የእናቴንም ማሰቃየት ተሸክመ ዝም አልክ። ይህ ለአንተ አይገባህም። አንተ ምድር ላይ ያለህ ንጹሕና አፍቃሪ ሰው ነህ። በጣም እወድሃለሁ። ሕክምናዬን ጨርሼ በእግሬ እየተራመድኩ እንደምመጣ ደግሞ ቃል እገባልሃለሁ።
ያኔ እኔም ሸክም አልሆንብህም፣ ቤተሰቦችህም አያስቸግሩህም፣ በነፃነት እንኖራለን። ይሄ እጅ ላይ ያለው ጌጥ እኔን ያስታውስህ። እኔም ያንተ አይነት አድርግ ያለው አንተን ያስታውሰኛል። አሁን ግን አታገኘኝም እና አትፈልገኝም። እወድሃለሁ ቤቢ። ቻው። እንዴት ዋላችሁ? አንተ ደግሞ እዚህ ምን ታደርጋለህ? አንገትን ስላልበጠስኩልህ እንድትጸጸት አታደርገኝ። ልብ ያለው ነው አንገት የሚበጥሰው። አንገት ደግሞ የሚበጠሰው ፊት ለፊት ነው። ጀግና ፊት ለፊት ነው የሚመጣው። እድሜ ላንተ። ይሄው የምወዳት ሴት እንድትንከባከበኝ አድርገህልኛል። ለውዱ ጠላቴ ተውት ተውት። ቆይ ሰውዬ እዚህ ቤት ምን ይሰራል? ናቲ ሰላምታ አይቀድም? ደህና ነህ? ተውት። እዚህ ምን ይሰራል እያልኩሽ እኮ ነው። ማታ እዚህ ሰፈር አልኩትም መሰለህ። ደህና ነኝ። ፈሪ ሰው ነው መሰለኝ ያገኘኝ። ትንሽ ጫር ነው ያደረገኝ። ፈጣሪ ምሮታል። ቡና ላፍላለህ። ተውቴ እናፍቀሽኝ ይዤሽ ልወጣ ነው የመጣሁት። እሺ አባዬ ይምጣና እንሄዳለን። እና እንዴት ነው? መራመድ አትችልም እንዴ? እራመዳለሁ። ኧረ በተለይ ደግሞ በድጋፍ። እንዲህ ደካማ ነህ እንዴ? ያው ጉዳት ላይ አይደለሁ። ጡቴ እየደገፈችኝ ግን እሄዳለሁ። ማን ነው ግን እንደዚህ ያደረገ? አንዱ ፈሪ ነው። ብዙ ጠላት አለ። ጦስ ለትሁትም ሳይተርፍ ወደ ቤት ብትመለስ ይሻላል። አንተ ቤት ያለው እየመሰለኝ ነው። ያው የትሁት ማለት የኔ ነው። አይናትዬ ቤቱን እኔ ያረከዋ ያባዬ እኮ ነው። አባዬ ደግሞ ያንቺ አባት ነው። እሱስ የሁላችንም አባት ነው። አባዬ ጋር ደውልለት። ትሁቴ ረስተሽው ነው እንዴ? ሐኪም ቤት እኮ ፕላስተሩን ይቀይሩልናል። ወይ ረስቼው ነው። ናቲ በቃ ትንሽ ጠብቀኝ እሺ። አንቺ ነሽ አብረሽ የምትሄጂው? ናቲ አባዬ ቢመጣ እኮ ካንተ ጋር ነበር የምሆነው። እንጠብቋ። አዎ ናቲ በቃ ጠብቀን እሺ። በረንዳ ላይ ጠብቀኝ። ጫማ ቀይሬ ልምጣ። ቆይ ምንድነው እየሆነ ያለው? መጀመሪያ ሰላምታ አይቀድም?
አባዬ ትሁት ምን ጀምራ ነው? ይሄ ሰውዬ እዚህ ቤት ምን ይሰራል? ብትረጋጋ አይሻልም? ልጅ ናት። አንተም እየተባበርክ ነው? ከማን ጋር? ከተመስገን ጋር። ትሁትን የራሱን ለማድረግ እየተንቀሳቀሰ ነው። ምን ነካ የኔ ልጅ? እዚህ ውስጥ የሚመለከተኝ ነገር አለ ብለህ ነው? ቤት አስቀምጠዋል። ተጎድቶ ነው። ባለውለታዬ ነው። እኔን ሊጎዳኝ ከመጣ ሌባ አስጥሎኛል። ቆይ እሺ፣ ታዲያ አንተ ቤት ምን ይሰራል? እዚሁ ሰፈር ነው የወጉት። ይዘነው መጣን። ታዲያ ታክሞ አይሄድም ነበር? ሲድን ይሄዳል። አባዬ ግን ለምንድን ነው ሰው የምታምነው? ሰው ማመን ልክ እንዳልሆነ አንተ እናት አሳይታኛለች። አልገባኝም። ይኸውልህ እባብ መናደፍ አመሉ ነው። እኔ ደግሞ ሰዎችን ቤቴ ውስጥ ማስጠለል አመሌ ነው። ያው ሲድኑ ይሄዳሉ። ቆይ አባዬ እናቴን ልትናገር ፈልገህ ነው? ዝርዝሩ ይጠቅመናል ብለህ ነው ልጄ? ለማንኛውም ግን ሲድን ይሄዳል። ቤቱም ቢሆን አስተማሚ የለውም። የእናንተን ችግር አብራችሁ ፍቱ። እሺ ቤቢ ለምንድን ነው ቆይ እንደዚህ የምትሆነው? አንተ እኮ ገና ልጅ ነህ። እማዬ እባክሽ አሁን እንኳን ተይኝ። ይሄው አባረርሻት በቃ አይደል እንዴ? አባረረችኝ አለችህ? ሂጂ አላልሻትም፣ ግን ደግሞ እንድትሄድ አድርገሻታል። አይነን ግለጽ። የተሻለች ሴት አለች ላንተ። የተሻለች? እማዬ በእናትሽ ክፉ አታስወሪ። በቃ ተይኝ። አልተውህም። ስራህን ስራ፣ እንደ ድሮ ሁን። እሷ ትታ ሄዳለች። ብትወድ ቢያንስ ነግራህ ነበር የምትሄደው። ቆይ ለምንድን ነው የራሴ ኑሮ ራሴ እንድኖር የማትይኝ? እሱም ማድረግ አልችልማ። ሲጀምር ጠንካራውን ቤቢ እንዳትጠብቂ፣ የሚሰራውን የሚስቀውን ቤቢ አትጠብቂ። ገለሽዋል። እሺ ያመሃል እንዴ አንተ? አዎ አሞኛል። ሂዊን አጥቼ ገለሽኛል። አንቺን ፈርቼ ስለራቋት ተስፋ ቆርጣ ሄዳለች። ቤቢ ተይኝ። አንድ እንኳን ሳላቅፋት፣ አንድ እንኳን ሳላያት ህመሟን ቁስሏን ታቅፋ ሄዳለች። እኔ ላይ እያሳበብክ ነው? አዎ በደካማ ጎኗ በህመሟ መተሻሸማቀቻል። ከዚህ በኋላ ስርዓትህን ያዝ። እናትህ ነኝ። እናት ለልጇ እንዳንቺ ስቃይ አትሆንም። ከስሟ በላይ ለልጇ ነው የምታስበው። ምን ጥፊሽ አንቺን ከመናገርና ከመጥላት አያስቆመኝም። በጣም ጠልቼሻለሁ። ትሁቴ ስለ ሁሉም ነገር አመሰግናለሁ። ለምን? የተንከባከብሽኝ ስለሆነ። ይልቅ ይኸውልህ ቶሎ ዳንና ሂድ። እሺ እሄዳለሁ፣ ግን በቅንነት ስለ አንቺ እናውራ። ስለ እኔ ምን? ትሁቴ ተኔ ጋር ስላለው ነገር ታዩ፣ ግን አንቺ ምንድን ነው አላማሽ? ስለምን? ስለ ህይወትሽ። እየኖርኩ አይደል እንዴ? መኖር እንዲህ ነው እንዴ? አልነበረም። እና መኖር ካንተ ጋር መኖር ነው እንዴ? እኔ እንደዚህ አላልኩም። ይኸውልህ የምፈልገው መማር፣ በምፈልገው ትምህርት መመረቅና መስራት ነበር። ይኸውልሽ ትሁቴ፣ እኔ ያበላሽሁትን ላስተካክል፣ አንቺ ግን ለማስተካከል ዝግጁ አይደለሽ። እኔማ ቤተሰቦቼን ሄጄ ይቅርታ ልጠይቃቸው ነበር። አንተ ግን እዛም ሄደህ ታርቀህ ተስማምተህ መጥተሃል። ይኸውልሽ እኔ ቤተሰቦችሽ ከአንቺ በላይ አይወዱኝም፣ ግን ደግሞ አንቺ ዝቅ ስትይ ማየት አልፈልግም። አባዬ ጋር ነኝ፣ ዝቅ አላልኩ። ደግሞ የጀመርኩትን ነገር ሳላሳካ የትም አልሄድም። ፍቀጅልኝ ላግዝሽ። አመሰግናለሁ። የእውነቴን ነው ላግዝሽ። እንደውም ሌላውን ነገር እርሹ። ናቲ እየከፋው ነው። እኔ ደግሞ ናቲ እንዲከፋብኝ አልፈልግም። እሺ እሺ ትሁቴ፣ እሱ እንዳይከፋው ነው የምላርግ። ቦታህን ወቃ።
ትሁቴ መጣሽ? አዎ ናቴ። ቀስ በል አባዬ። ደህና ዋልክ? እንዴት ዋላችሁ? ተመስገን። ተሻለ? እግዚአብሔር ይመስገን ደህና ነኝ አባዬ። ፈሪ ሌባ አግኝቶኝ ነው እንጂ መች ተርፍ ነበር። አረ እንኳን ደህና ሆንክ። እሱስ ደህና ነኝ። እኛ እንሄድ አይደል ትሁቴ? እሺ አባዬ፣ ትንሽ ቆይቼ እመጣለሁ። እሺ እሺ ልጄ። መድኃኒትህን ውሰድ። እንውጣ ትሁት። እሱ ህፃን ልጅ አይደለም መድኃኒት የማይወጣው። እሺ ና። ናቲ፣ አለሜ ግን ትደውላለች? አዎ ደህና ናት። ጥሩ። ይኸውልሽ ትሁት፣ እሑድ ሽማግሌ ልልክ ነበር። እሑድ? አልችልም ናቲ። ለቤተሰቦችሽ እኮ ነው የምልከው። አውቃለሁ፣ ግን ሀሳቤ አንድ ቦታ መሆን የለበትም ናቲ እኮ። እሺ እሑድ ምንድን ነው ያለሽ? ከእናት ጋር በደንብ ትደዋወላላችሁ አይደል? አዎ ትሁት፣ የጠየቅኩሽን መልሽልኝ። ከነገርኩህ ነገሩን አበላሸዋለሁ። ማለት? እሑድ በጉጉት የምጠብቀው ነገር አለ። ከቻልክ ቀጣይ ሳምንት አድርገው። እሺ የሚሉኝ ይመስልሻል? ብዬ አስባለሁ። ደግሞ ሊያጣሉን የሚፈልጉ ብዙ ሰው መኖራቸውን አትርሺ። አሁን ደግሞ ማን ይኖራል? ተመስገን ነው። እሱን ተወው። እኔ አንተ ከመረጥኩኝ ሌላው ብሽሽቅ እኮ አያስፈልግም። ደግሞ ያቺ ቤቴንም እንዳትሰሚያት። ቆይ አንተ ምን ሆነ ነው እንዴ? አንተ ራሱ ከምትሰራው ክፉ ነገር ተቆጠብ። እንደዚህ የምትቀጥል ከሆነ እኔ እፈራሃለሁ፣ እጠላሃለሁ። እሺ ትሁቴ፣ ይቅርታ በጣም እሺ። ይቅርታ ማለት ራሱ ትልቅ ለውጥ ነው። በቃ ሽማግሌ በሚቀጥለው ሳምንት እልካለሁ። መጣው። ሰላም ነው? ይቅርታ ትሁት። ችግር የለውም። አንተ? አዎ ራሴ ነኝ። ና ግባና እናውራ። አይ አልገባም። ኧረ እባክህ እባክሽ ድራማውን አቁሚው። ሂዊ የት ነች? ቤቲ ነግራሻለች። እውነት ምንም አላውቅም። እባክሽ ትሁት፣ ህይወቴ አይበላሽ፣ እርጅኝ። እውነቴን ነው። ቤት እንኳን እንደምትለቅ አልነገረችኝም። ሂዊን ይዛብኝ ሄደች። ቆይ እንዴት ነው ያለሷ የምችለው? እናት ግን እያስቸገረቻት እንደሆነ ቤት ይነግረኛለች። አውቃለሁ ታስቸግራለች፣ ግን ደግሞ ከኔና ከሷ ፍቅር አይጠነክርም የሷ ቁጣ። እሺ ቆይ እኔ ምን ልርዳ? እባክሽ እንዳገኛት እርጅኝ። እሞክራለሁ። አትሞክሪ፣ አድርጊው። ቤቢ፣ ለእኔም ስልክ ካልተነሳልኝ ወይ ደግሞ ዝግ ከሆነ ካንተ የተለየ ምንም የማደርገው ነገር የለም። እሺ እንዳልሽ፣ ግን እባክሽ አደራ። እሺ አመሰግናለሁ። ቆይ ግን ለምንድን ነው ፖሊስ ጣቢያ ለምልክት የሚያልከው? አይ አባዬ፣ እንደዛ እንኳ ይቅርብኝ።
እኔ የምለው አባዬ እሁድ የምትሄድበት አለ እንዴ? ትሁት ጋር ሽማግሌ ልክ አስቤ ነበረ እና አንዱ ሽማግሌ አንተ እንድትሆነኝ። ወይ ጉድ! አባዬ ሌላ ነገር እንኳ አላስቸግርህም፣ ይህንን ብቻ እሺ በለኝ። እሺ ብልህማ ደስ ይለኛል። ለማናችሁም ሽማግሌ መሆን ግን ይከብደኛል። እንዲህ አባዬ ለትሁት እኔ ባልሆናት አልችልም? እሷ ናቲ ጋር ነው ልቧ። ግድ የለህም ልቧን እንኳ ለእኔ ተው። ለማንኛውም ያሸነፈ ይውሰዳት። ያሸንፋልክ? ትግሉን እንኳ በቢላ ቢያደርገው አሪፍ ነበር። ማለት እሱ ነው እንዲያወጋ? አዎ፣ ግን ለትሁት እንዳትነግራት። አያደርገውም። እሱ ነው ግን ቶ የፍርሃቱን ነው ወጋኝ። ወይ ጉድ! ይሄ ነገር አላማረኝም ልጄ። አንተም ቢሆን ጸብ ፈላጊ ነህ። አይ አባዬ፣ ጸብጸብ ስል ኖሬ ምን አመጣሁ? ይልቅ አሁን ያለሁበት ፍቅሩ ነው የተሻለኝ። ምን ጉድ ነው ባካችሁ! ቆይ ምን ተፈጥሮ ነው? ምን ሆነሻል? አባዬ ቤቲ ስልኩ አይሰራም። ደግሞ እኮ ቤት ለቀዋል። ታዲያ ማይሰራ ስልክ ደጋግሜ ስለተቀጠቅሽ ይሰራል? አባዬ ልጁን ብታዩ ሲያሳዝን። የቱ ልጅ? ያከራየዋ ልጅ የቤቲ ፍቅረኛ ነበር እና አሁን ቤቲና እህቷ ቤት ለቀዋል። እንድፈልግለት ነው የመጣው። ትሁቴ፣ ሰው ሁሉ ጤነኛ አይደለም ብለሽ ብታምኝ ይሻልሻል። እንዴት? እኛን የሚፈልጉ ለሆነ ሰዓት ለሆነ ጊዜ ብቻ ነው። አይ አባዬ ቤቲ እንኳን እንደዚህ አይነት ሰው አትመስለኝም። ሰው እንደ ፍረሽ አውቀዋለሁ አትበይ። ሰው ይቀየራል ትሁቴ። የእሷ መሄድ እኔ ህይወት ላይ ምንም ተጽዕኖ የለውም። ግን ደግሞ ብታየው ልጁ በጣም ያሳዝናል። ፈጣሪ ይርዳው። እንዴት ነህ ናቲ? አለሁ። እንዴት ነህ አንተ? እኔ ደህና ነኝ። ለጥብቅ ጉዳይ ፈልጌ ነበር። ግን ትሁትስ? ትሁት ወጣች። ጥሩ አባዬ። በሚቀጥለው ሳምንት እሁድ ምን ፕሮግራም አለ? ምን ፈልገህ ነው? ሽማግሌ እንድትሆነኝ ነበር። ከማን ተጣላህ ናቲ? እኔ ከሰው አልጣላም እኮ። አይደለም? አዎ፣ ግን የትሁት ቤተሰብ ጋር ሽማግሌ ሆነ እንድትሄድልኝ ነው። አባዬ እኔ ጋር ሽማግሌ ነህ አልረሳሁም አይደል? አንተ በተጋጨ ቁጥር እሱ ቢዚ ማድረግ አለብህ እንዴ? ማን ከኔ ጋር በድፍረት ይጋጫል ብለህ ነው? የትሁት ቤተሰቦችም ሽማግሌ ላክና በቶሎ ሰዳት ብለውኛል። እኔ ለሁለታችሁም ሽማግሌ ሆኜ መሄድ የምችል አይመስለኝም። መጣሁ። በሉ ተጫወቱ።
እሷ አንተን ከምታገባ ብትሞት ነው የሚሻላት። ቤተሰቦቿ ደግሞ አንተ እሷን ካላገባህ ብንሞት ይሻላል ብለዋል። ስላላወቁ ነው። እኔ ሳሸብርም ይቅርታ ስልም በደንብ ያቁኛል። ይልቅ ያንተ ያስፈራል። ቆይሽ ምን ልስጥህ? ምን አለህና ምን ትሰጠኛለህ? ይልቅ ስለወጋኝ ትሁት እጅ ላይ ጥለኸኛል። ለሱ አመሰግናለሁ። አልዳግም። አሁንም ወደ ቤት አትሄድም? ምን አንተ ራስ ላይ ተቀመጥክ አስመሰልክ? ቢሆንም ሚስቴ አንተን በመንከባከብ ለፋች። ትሁቴ ይቅርታ፣ አንዴ መድኃኒት ተቀብዬ እኔ እቀባለሁ። አንተን አለ ምክንያት መናገር ካለብኝ ደግሞ እናገራለሁ። አያስፈልግም። ቀባች አይደል? አሁን ቲሸርት ልበስ። አለብሰው ከተቀባ በኋላ ቶሎ እንዳትለብስ ተብያለሁ። ትሁቴ አንዴ ውጭ ወጥተን እናውራ። ቆይ ምን እያደረገ ነው? ናቲ ምን አለ በሽሽቁን ብትተውት? ለምን አታባሪው? ለምን አባረረዋለሁ? የኔ ቤት ነው እንዳለው። ትሁት ጠልተሽኛል እንዴ? እሱን ይቅርታ ለማለት እየሞከርሽ ነው? እንደዚህ የሚባል ነገር የለም። የማየውን ነገር አታስብ። ትወጂኛለሽ? አዎ እወድሃለሁ ናቲ። ግን አንተ እየተቀየርክ ነው። በጣም ክፉ ሰው እየሆንክ ነው እንዴ። እኔንም በጣም እያጠራጠርከኝ ነው። እሺ ይቅርታ ጠየቅኩሽ እኮ ናቲ። ይቅርታ በተግባር ሲሆን ነው አይደል ትርጉም ያለው? እሺ ትሁት፣ እሱም ግን አንቺን ለማማለል እንዳይሞክር ናቲ። ከብት አይደለሁም። እሺ እሺ እሺ። አመሰግናለሁ ትሁት። ምንም አይደል። ግን ቤቢ ከአንተ የተለየ ነገር እኔ ጋር ምንም የለም። ትሁት እባክሽ ቆይ አትናገሪ ብለውሽ ነው? ስልኩ አይሰራም እኮ ቤቢ። ቆይ ግን ለምን ወጡ? እናት ያስቀይማቸው መሰለኝ። በጣም አዝናለሁ። ታዲያ ምን ባረግ ይሻላል? ቆየት ብዬ ልፈልጋቸው። ቁጭ ብለህ ጠብቅ። እሷ መደወሏ እኮ አይቀርም። በዚህ ሁኔታ ለመጠበቅ የሚቆይበት ጊዜ ራሱ ያለ አይመስለኝም። መጠበቅህማ ግድ ነው። እሺ ግን ትሁት እባክሽ ከደወለች ሂዊ እንድታገናኝ ለምኝልኝ። ጥሩ አፍቃሪ ልባለህ። ሂዊን እንኳን ለማፍቀር ይከብዳል።
ቤቲ ግን በጣም ጨካኝ ናት። እህቷን መጠበቋ ነው። እህቷ እንደምትጎዳ ማሰብ ነበረባት። ምናልባት በንግግር እንዳትጎዳባት ብላ ይሆናል። የሚወዱትን ሰው አጥቶ ከሚጎዳ ይልቅ የማይወዱት ሰው ንግግር ጉዳቱ ቀላል ነው። እሱ እንደ ሁኔታው ይለያያል ቤቢ። ብቻ ግን አደራ ሄሎ አቤት ምን